አሁን ደግሞ መስመር ላይ እንደው በትግስት ወደሚጠባበቀው ባልደረባችን የክኔሴት አባል እንዲሁ ምክትል አፈ ጉባኤ የነበረው የፖለቲካ ዘና ተንታኛችን አቶ ሽሎሞ ሞላ አልፋለን። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ፋሲል እንደምን አለ? በጥሞና እያዳመጥኩ ነበር። አዳመጥከኝ ይገባ። እኔም በጉጉት ተጠባበቅ ነበር። ዛሬ አስበን የነበረው እንደውም ስቱዲዮ ትመጣለህ ብለን ነበር። ሌላ ጊዜ ታደርገዋለህ፣ አልተቻለም። ያው በዙም እናነጋግራለን። አቶ ሽሎሞ ስማ እንጂ የወተት ዝንቦች አንዳንዶቹ ደግሞ ካንተ በመውሰድ የእርጎ ዝንቦችም ይሏቸዋል። ትላንት ድብደባ ተፈጽሞባቸዋል። ቃጠሎ ከባድ ነበር እየተባለ ነው። ያው ለምን አለ መሰለ እኛ የወተት ዝንቦች ብለን ብንሰይማቸውም ጣልቃ ገብነታቸውና በማይገባቸው መገብተው የፍልስጤም ነፃ አውጪ ድርጅቱ ነው መቅረባቸው በጣም የሚገርመን ነገር ስለሆነ ማለት ነው። የራሳቸውም ዜጎች እኮ እየወቀሷቸው ነው። ምን አገባችሁ እያሏቸው ነው። ያው ለኛ ለዛ ነው እኮ የወተት ዝንቦች አልኳት። ጠልቆ ግባ ማለት ነው። ዝም ብሎ አልፎ በሚሄደውን የሆነ ነጭ ነገር አይቶ መግባትና ሆዳቸውን ሞልቶ ለማየት መሞከር ማለት ነው። ያው ነገሩ ግን በሰፋ ባለ ሁኔታ በመናይበት ጊዜ እነሱን የሚጋልቧቸው መመሪያ የሚሰጧቸው የሚያስተናግዷቸው ገንዘብ የሚሰጧቸው የነሱ ፕሮክሲስ ወይም የነሱ ስራ አስፈጻሚ ሆነው ኢራኖች ናቸው። እኔ የመንን ማህበረሰብ ሁላችን እናውቀዋለን። ያለውን ስልጣኔ፣ ያለውን ችሎታ፣ ያለውን የማህበራዊ ኑሮ፣ የህዝቡን ኑሮ የቀን ኑሮ እናውቀዋለን እና እነሱ ጫት ከመቃምና ከመመረቀን ውጭ ምንም ያደርጉት ችሎታ የላቸውም። ስለዚህ እየተጠቀሙባቸው እንዴት ችሎታ የላቸውም ትላለህ? ይኸውልህ እስካሁን ድረስ 1000 ድብደባዎችን አሜሪካኖች ፈጽሞባቸዋል። እስራኤል አሁን አራተኛ ጊዜ ነው ድብደባ አራተኛው አምስተኛ ጊዜ። እነሱ እኮ አልኩህ እኮ የጦር መሳሪያውን ያከማቹት ከኢራን መጥቶ የተከማቸ የጦር መሳሪያ ነው። የሚተኩሱት አሰልጣኞች መሳሪያዎች በሙሉ ጀነራሎች መመሪያ የሚሰጧቸው በሙሉ ኢራኖች ናቸው። ይሄ እኮ ነው ከመረጃ ያለው ነው እየነገርኩ ያለው። ኢራን የነዚህ ሁቲሞች የነዛ መጋለቢያ ናቸው፣ ፈረሶች ናቸው። እነሱ ያደረጉት ታዘው ነው የሚያደርጉት። ልክ ናስራላ እና ሂዝባላ መመሪያ እየተቀበለ ከኢራን ስራቸውን ሲያስፈጽምላቸው ስለነበረ እንደነበረው ሁሉ አቶ ሽሎሞ አሰራራቸው የኢራኖች በተለይ አቤት ሱሌማኒ የሚባለው ሱሌማኒ በአሜሪካኖች የተሰደደው ወደ ላይኛው ሀገር የተላከው የተሸኘው ሰውዬ የፈጠረው ፈጠራ ምንድነው ያደረገው? እስራኤልን ለመውጋት እስራኤልን ለማንበርከክ ቀጥታ ኢራን መዋጋት ስለማትችል ተላኪዎቻቸውን በየተለያዩ ቦታ ራሳቸው የገንዘብ ችግር እያለባቸው የሚበሉት እያለ ሳንክሽን እያለ የኢራን ሪያል ወደ 870 ሺህ ነው ለአንድ ዶላር። ያ ሁሉ የሆነ ግን እስራኤልን ለመጉዳት ሲባል እነዚህን እያደራጁ ገንዘብ ከህዝባቸው አፍ እየሟጨጩ እየወሰዱ የጦር መሳሪያ እየገነቡ ይህን ተድራጎት ያደርጋሉ። ስለዚህ ግን ይሄ ሁሉ እየፈረሰባቸው ነው ያለው። እስራኤል አሁን በአንድ በኩል የሚተኮሰውን መሳሪያ ከየመን ለማምከን እስራኤል እየሰራች ነው። አሁን ባለሳሳት ሰባተኛ ድብደባ መሰለኝ ሰባተኛ ድብደባ ያው እስካሁን እየተደበደቡ እኮ አልኩ ነው። አሜሪካ 1000 ድብደባ ፈጽማለች ነው የሚባለው ነው። ግን ይኸውልህ ምን አለ መሰለህ የሂዝባላ ለምሳሌ የስትራቴጂ ወይም የጦር መሳሪያዎችን ክምችት የተከማቹበት ቦታ የት እንደሆነ እስራኤል መረጃ ስለነበራትና ቦታውም ለኛ በጣም ቅርብ ስለሆነ ለመውጋትና ለማስተካከል በጣም ቀላል ነው። ግን ወደ የመን ሂዶ ከርቀቱ የተነሳ ለመምታት የምናደርጋቸው አላማዎች በተቻለ መጠን እነሱ የሚጎዱበትን ግን ችግሩ ይሄን አይፈታው። ችግሩን ሊፈታው የሚችለው ምን መሰለህ? አንተ ለምሳሌ እባብ አለ። እባቡን ጅራቱን ብትቀጠቅጠው ራሱን ቀጥቅጠህ ካልገደልከው አይሞትም። ስለዚህ እስራኤል መታገል ያለባት ቀጥታ ማምከን ያለባት ኢራንን የኢራን አገዛዝ እንዲወድም መደረግ አለበት። ይሄ አንዱ። ሁለተኛ ታስታውስ እንደሆን ለምሳሌ ከአሜሪካ መጣ ኢራቅ ላይ ለምሳሌ ሳዳም ሁሴንን መንግስት አወረደች፣ አከተመች፣ ደበደበች አለች። ግን ከዛ ኮሊሽን አገዛዝ ነበር፣ የኮሊሽን ጦርነት ነበር። ማለትም የአካባቢ ሀገሮች፣ የአውሮፓ ሀገሮች፣ የተለያዩ ሀገሮች መጥተው አሜሪካ ደጋፊዎች ነበሩ እና መጨረሻ ላይ ያን ቦታ ለማሸነፍ
ልክ በግርህ ደመርግ አለበት ልክ እስራኤል እንዳደረገችው ማለት ነው እስራኤልን ያደረገችው አዛን አሁን ራፊያህ ሌላውን ቦታ ባየር ደበደበች ግን እነሱ ከመሬት መታች ከተማ ስለገነቡ አሁን የግረኛ ጦር ሄዶ አዛን በሙሉ አፈረሳት ማለት ነው የሁቲሞች ደግሞ ተድራጎትን መደረግ ያለበት እንደዛ ነው እስራኤል አሁን ግን ባላት አቅም የግር ጦረኛ ሰዳ የመንን በአንደር ኮንትሮል ማድረጋችን መቆጣጠራችን ስለዚህ እና እስራኤል መስራት ያለባት ሁቲሞችን ለማሸነፍና የነሱን የወተት ዝንቦችን ለማምከን በሶስት ስራዎች መስራት አለበት አንደኛ እነሱን የሚያገለግላቸውን ኢንፍራስትራክቸሮችን መሰረታዊ መጠቀሚያዎቻቸውን ለምሳሌ ወታደራዊ ካምፓቸውን መደብደብ ማውደብ ከዛ ደግሞ ኢኮኖሚካሊ በገንዘብ የሚያገኙበትን ምንጭ ማምከን ሶስተኛ ደግሞ የገንዘብ እርዳታ የሚያደርግላቸውን በዓለም አቀፍ ደረጃ መቆጣጠር ማምከን ከዛ ውጭ ደግሞ መሪዎቻቸውን በያሉበት ቦታ እየሄዱ መግደል ማጥፋት ይህን ሁቲሞችን ከዛ ውጭ ግን ዋናው መሰረታዊ ስራው ግን መሆን ያለበት ዓለም አቀፋዊ ስራ ኢራንን ማንበርከክና ኢራን ሌላ አዲስ መንግስት እንዲመሰረት ዲሞክራሲያዊ መንግስት እንዲመሰረት እስራኤል ማድረግ ያለባት ያለ ማድረግ ደግሞ እስራኤል የመጀመሪያው አጀንዳ ያ ኒውክሌር ቦምባን እስራኤል ማፍረስ አለባት የኢራንን የኒውክሌር በነገራችን ላይ አቶ ፋሲል በየሁለት ቀኑ ኢራን ውስጥ አሁን ብዙ ፍንዳታዎች እናያለን ብዙ ዛሬ ጨምሮ ማለት ነው ዛሬም ፍንዳታ ነበር ይሄ ፍንዳታ ዝም ብሎ የሚደረግ አይመስልም እነዚህ ፍንዳታዎች የሚደረጉት የኢራን ህዝብ እየተነሳሳ መንግስቱን እንዲጠላ መፈንቅለ መንግስት እንዲያደርጉ ነው ለዚህ እስራኤል ስትራቴጂካዊ ባሆነ መንገድ እኔ ከዚህ መድረክ ላንተ 2 አመት ነው እየተናገርኩ ያለው ከተጀመረ ጊዜ ጀምሮ እስራኤል መጨረሻ ላይ ጋዛን ካንበረከከች በኋላ ሂዝቦላን ካጠፋች በኋላ ሰላም እንዲመጣ ከተፈለገ እና እስራኤል እንቅልፍ እንድትተኛ ካስፈለገ የኢራን አስኪነት እንዳይኖር መፈንቅለ መንግስት እንዲሆን እስራኤል መስራት አለባት ነው ያልኩት ይሄ መደረግ አለበት የኒውክሌር ቦምቡ እንዳለ ሆኖ ማለት ነው እስራኤል እንኳን የኒውክሌር ቦምቡን ብታፈርስባት ወይም አሜሪካ ብታፈርስ ያና አገዛዝ እስካለ ድረስ የኢራን አደጋነት አለፈን ማለት አይደለም ስለዚህ የወተት ዝንቦችን እስራኤል መከተከት አለባት አንዳንዴ እንዳልኩት አሜሪካዎች እየደበደቡ ነው ትላለ እኔ አሜሪካዎች ምን እንደሚመቱ አናውቅም ካርቶን ነው የሄዱ የሚመጡ የሚል ጥያቄ ነው ጠይቀህ ነበር ደጋግማ በቂ አይደለም ስለዚህ እስራኤል አሜሪካ ታደርጋለች አርፈን እንቀመጥ ማለት አትችልም የሷ ማዕከላዊ እንትናችን መጥቶ ኤርፖርታችንን እነሱ ያው የሰው ጉዳት አይደርስም ራሱ እንትኑ ሚሳኤሉ ተተኩቶ መውደቁ ይሄ ለኛ ትልቅ አደገኛ ነው ችግር ነው ስለዚህ እስራኤል በራሷ ኃይል ደግሞ ሁቲሞችን ማምከን አለባት እያደረገች ነው ምናልባት አሜሪካዎች የማያስቡትን እስራኤል አስባ እየሰራች ሊሆን ይችላል ስለዚህ እስራኤል በቂ አይሆንም ከሁቲሞችን ቀጥታ መደብደብ አለባት ግን የባቡን ራስ ዋናውን ቀጥታ ማጥፋት አለባት ኢራንን ማለት ነው ኦኬ እስቲ ወደ አዛ ከዛ ከሁቲዎች በማዘለል ወደ አዛ ለመለስና ዛሬ አንድ አዛ ነዋሪ ወይም የጋዛ ነዋሪ የሆነ ጋዜጠኛ ፍልስጤማዊ ነው እንዳስተላለፈው ከሆነ በ36 ቀናት ውስጥ ራፊያህ ሙሉ ለሙሉ ጠፍታለች ተደምስሳለች ብሏል አሁን እስራኤል መከላከያ በከፍተኛ ሁኔታ እየተዘጋጀ ነው የመጨረሻ ውሳኔ ያስተላልፈዋል ደረጃ በደረጃ መጨረሻ ላይ ሐማስን ለመደምሰስ ወስኗል እየተባለ ነው ዝግጅትም እየተደረገ ነው ያው ለምን አለ መሰለ እስራኤል ያላት መሰረታዊ ችግሯ የተጠለፉት ሰዎች ናቸው የተጠለፉት ሰዎች ባይኖሩ ኑሮ እስራኤል አዛን መቆጣጠርና ሐማስን ማውደምና መደምሰስ ለእስራኤል ከብዷት አይደለም አሁንም ቢሆን እስራኤል እኔ ተስፋ የማደርገው በዚህ በተሰጡት ቀናቶች 10 ቀን 15 ቀን ሳምንት ሐማሶች ጊዜ ተሰጥቷቸዋል ካሉበት ህልም እነሱ አሁን በቃ በእንትን ላይ ናቸው በቨርቲጎ ነው ያሉት እነሱ ማለትም ሐሳባቸው አሁን ያሉት እስራኤልን እናንበረከካለን ጭንቅላታቸው ዞሯል ነው የምትለኝ ጭንቅላታቸው ዞር ያለ ነው ስለዚህ ምናልባት ጭንቅላታቸው ከመዞሩ ትንሽ ተሽሎት ወደ ኋላ መጥተው የሚያደርጉት ተግባር ካለ የሚያደርጉት ተድራጎት ካለ የትክክለኛ የሆነ ፖለቲካዊ ውሳኔ የሚወስኑ ከሆነ የጦር መሳሪያችን እንፈታለን
እኛ ከእንግዲህ በኋላ ከዚህ ገዦች አንሆንም፣ ሌላ ዓለም አቀፋዊ አገዛዝ ይሰጥ የሚሉትን መሰረታዊ ነገሮችን ተስማምተው የኛ ሰዎች የሚለቁልን ከሆነ ይህ ጦርነቱ ላይ አያስፈልግም። ግን በአንድ በኩል እንገርህ እስራኤል በኃይለኝነቱ በምትገባበት ጊዜ የእስራኤል ማህበረሰብ አንድ ነገር ማወቅ አለበት። በህይወት ያሉ የተጠለፉ ሰዎች አይገኙም፣ አይመቱም፣ ሙተው ይቀራሉ። ይሄን የእስራኤል ሀገር ህዝብ ይችለዋል ወይ ይሸከመዋል ወይ የሚለው ነገር ከባድ ነው። ለዛ ነው ቀኑንም የሚገፉት እንደዛ የሚያደርጉት። በፊትም ቢሆን መግባት መውጣት እየተባለ የሚባለው ነገር ለምሳሌ ጀባሊያ ከሌላውን ቦታዎች የኛ ወታደሮች ገብተው ካሸነፉ በኋላ እንደገና ሐማስ ራሱን እያስተካከለ እንደገና እየሰራ ነበር። ዋናው የእስራኤል ስተቱ የእስራኤል ወታደራዊ ሪኮሜንዴሽን ወይም ደግሞ ፖለቲከኞች ውሳኔያቸው ከመጀመሪያው ጊዜ ጀምሮ እስራኤል የምታስለቅቀውን ቦታ ለምሳሌ ሰሜን አዛን ያን እስራኤል ይዛ ከዛ አካባቢ ላለው ማህበረሰብ ለቀረው ሰው የገንዘብ እርዳታ ዓለም አቀፋዊ ሰብአዊ እርዳታዎች የሚመጡትን ማከፋፈል የነበረበት የሆነ ተቋም ነበር። ግን ምንድነው የሆነው? እኛ እንወጣለን የተጠለፉትን ለመቀበል ሐማስ እንደፈለገው የእርዳታውን ይወስዳል፣ ያከፋፍላል፣ የሚሰጠው ለራሱ የሚወስደውን ይወስዳል፣ የሚሸጠውን ይሸጣል፣ ትርፍራፊውን ለህዝቡ ይሰጣል። ይሄ የሆነ ነው የቆየ። ስለዚህ ይሄ ተድራጎት መቆም አለበት። ይኸው እዚህ ላይ ለምሳሌ አንድ የሐማስ ከፍተኛ መሪ በዛሬው ለበሰጠው ባሳም ቡናይም የሚባለው ይመስለኛል በዛሬው በሰጠው መግለጫ ህዝቡን ያስራበች ነው እስራኤል። ስለዚህ በምንም አይነት ሁኔታ እኛ የተኩስ አቁም ስምምነት አንቀበልም ብሏል። ይኸውልህ እስራኤል ህዝቡን ለማስራት ፍላጎት የላትም፣ ምንም ፍላጎት የላትም። ያም አይደለም እስራኤል የምትፈልገው አንድ ነገር ሁለት ነገሮች ናቸው። የተጠለፉትን በህይወት ያሉትና የሌሉትን ማስለቀቅ፣ ከዛ ደግሞ ሐማስ የሚባል ተቋም እንደ ተቋም የጦር መሳሪያ እንዲይዝና እንደገና እንዲተኩስና ወይም እንደገና ተደራጅቶ እስራኤል ሁለተኛ ለአጥፋት እንዳይቀርብና ከዛ ደግሞ ህዝባዊ አገዛዙ እንዲጠፋና ሌላ መሪዎቻቸውን አዘጋጅተው ራሳቸውን እንዲያስተዳድሩ ነው። ይሄ ነው የእስራኤል ፍላጎት። ሐማስ ደግሞ የሚፈልገው ምንድነው? የተጠለፉትን ሰዎች የኛን ኢንሹራንስ አድርጓቸዋል። ቢቱዋህ እንለዋለን በዕብራይስጥ ዋስትና። እንደ ዋስትና ወስዶ እነሱ እስካሉ ድረስ ሰርቫይቭ እናደርጋለን፣ እንኖራለን፣ አንጠፋም። ለዛ ነው እነሱ በእነኛ ሰዎች ላይ ንግድ ነው በወሰዷቸው ሰዎች በጉልበት በወሰዷቸው ሰዎች ላይ ንግድ ነው፣ እየነገዱ ነው ያሉት። ይሄ ንግድና ስራ መቋም እኔ የንግድና ስራውን እስራኤል እኮ አንዳንዴ መዋሸትም እኮ ይቻል ነበር። አቶ ፋሲል ህዝብን ለማዳን ሲባል እስራኤል ማድረግ የነበረባት እሺ ግድ የለም የጦርኑን እናቆማለን፣ ምንም ችግር የለም፣ ስለቀቁልን ሰዎችን ለቀቁን። ከለቀቁ በኋላ መጨረሻው አንዱ የኛ ሰው ሬሳውና በህይወት ያለው መጥቶ 5 ደቂቃ ሳይሆን ወታደሩን እንደገና አዘጋጅቶ ሄዶ አዛን አንደር ኮንትሮል ማድረግ ምን ችግር አለ? ይሄ እኮ ራሳቸው አረቦችም የሚያደርጉት ነው። ይሄ እኮ ራሳቸው ይኸውልህ ጊዮራ አይላንድ የሚለው ይሄን ነው። በአንድ በኩል የሰብአዊ እርዳታ አስገቡ፣ ከዛ ውጭ ደግሞ እነሱን እስራኤል ማድረግ ያለባት ግልጽ አድርጋ መናገር ያለባት የሐማስ የጦር መሳሪያ እንዲኖረው አንፈልግም፣ ሐማስ አገዛዝ እንዲኖር አንፈልግም። ይሄን ግን እኛ አንፈርምላችሁም፣ ጦርነቱን እናቆማለን፣ የሰብአዊ እርዳታ እንዲገባላችሁ እናደርጋለን። ከዛ በኋላ ሐማስ እንደገና እየተደራጀ የራሱ አገዛዙን የሚያካሂድ ከሆነ ገብቶ መደምሰስና ማጥፋት እኮ ነው። ይሄ ለምን አይሆንም የሚለው ጥያቄ በእውነት ሁላችንም እንቆቅልሽ ነው ሆኖብን ያለ። አቶ ሽሎሞ ሞላ የቀድሞ የክኔሴት አባልና ዛሬ አስቤ የነበረው ስለ ትላንትና ስለጀመሩት የፖለቲካ ሂደት ክነሰት ውስጥ ስራቸው ስለጀመሩ ብዙ ተባብለን ነበር። ይሄ የየመንና የጋዛ ጉዳይ ስለቀደመ ነው። ነገ ለማንኛውም ግን አንድ አረፍተ ነገር አሁን ያለው ጥምር መንግስት አደጋ ላይ ነው። ማለትም በተለይ የአክራሪ ሃይማኖተኞች ህግ ካልተላለፈና የኛ ወገኖች ወይም የኛ ማህበረሰቦች ውትድርና አገልግሎ ሂዱ የሚባል ከሆነ እኛ መንግስቱን አንደግፍም ከማለት ሳንክሽን ጀምረዋል። እኔ ስለማውቃቸው ማለት ነው ይሄ መንግስት አደጋ ላይ ነው ብዬ አስባለሁ። ምክንያቱም አሁን ባለው ሁኔታ ደግሞ አቶ ፋሲል የቀይ ክንፍ ፖለቲከኞችም እንኳን ቢሆን
ከሐሬዲዎች ጋር ያላቸውን ወይ አክራሪዎች ጋር አብሮነታቸውንና የጥምር መንግስታቸውን ህይወት ለማቆም ለማራዘም ቢፈልጉም በአንድ በኩል በብዙ ሺህ የሚቆጠሩ ወታደሮች እንደገና በአንድ አመት ተኩል ውስጥ 400 ቀን 350 200 ቀን አገልግሉ እየተባሉ በ40 ሺህ የሚሆን የሃይማኖት አክራሪዎች ውትድርና ይሄዱም ብሎ የሚደነግግ የፖለቲከኛ የለም። ይሄ የፖለቲካ እይታዬ ነው። ማህበረሰቡም አይቀበለውም። ስለዚህ በዚህ ምክንያት መንግስቱ አደጋ ላይ ነው ብዬ አስባለሁ። ግን ምናልባት ቆይተር የምናየው ኖ ነገ በሰፊው እንነጋገርበታለን። ያው ፕሮግራም እንያዝ እንግዲህ በተቻለ መጠን ፕሮግራም እንያዝ። ነገ በሰፊው እንነጋገርበታለን። እኔም አስቤዋለሁ። ነገ ደግሞ ጠዋት ስብሰባ ስላላቸው ይህን ጉዳይ በማስመልከት ተጨማሪ መረጃዎች ይኖሩናል። በሰፊው መተንተን ትችላለህ። አመሰግናለሁ አቶ ሽሎሞ። እሺ አቶ ፋሲል ጦና ያስተለም አመሰግናለሁ።